በበዓላት ገበያዎች ይደራሉ፣ ሸመታዎችም ይከወናሉ። አዲስ አበባም በርካታ የገበያ ማዕከላትን ዝግጁ አድርጋ የገበያ ትስስርን ፈጥራ ለነዋሪዎቿ እንካቹ ትላለች። ዛሬ ደግሞ መገኛችንን ያደረግነው አቃቂ ቃልቻ አካባቢ ነው። እዚህ ቦታ ላይ እንግዲህ ከፍተኛ የሚባል የቁም እንስሳት ፍሰት ሻጭና ገዥም የሚገናኝበት ትክክለኛ ቦታ ነው። ከጀርባ እንደምትመለከቱት በርካታ የቁም እንስሳት ከብቶች እዚህ ቦታ ላይ ይገኛሉ። በርካቶችም ሸመታ ለመከወን ወደዚህ ቦታ ይተማሉ። ለመሆኑ ዛሬ ላይ በዚህ ቦታ ላይ ያለ ግብይት እንደዚህም ደግሞ የመሸጥና የመግዛት ሂደት ምን ይመስላል? አዲስ ሚዲያ ኔትወርክ ወደ እናንተ ያስቃኛቸዋል። አዲስ ሚዲያ ኔትወርክ እንግዲህ በአቃቂ ቃሊቲ የገበያ ስፍራ ተገኝቶ አጠቃላይ የገበያ ሁኔታውን እየቃኘ ነው የሚገኘው። እዚህ ደግሞ ገዢዎችን እንግዲህ አግኝተናል። በቅድሚያ በጣም ነው የማመሰግነው። እንታወቅ እስኪ። መሀሪ በላይ ይባላለሁ። ከቤተሰቦቼ ከልጄና ከጓደኛዬ ጋር ነው የመጣ ነው። ገበያው ጥሩ ነው። ብዙ ምርጫ አለ። እንደ ኪስህ እንደ አቅምህ አለ እና በበቂ ሁኔታ ገበያውም አለ። እርሶስ እንዴት ታዘቡ? በጣም ደስ ይላል። ያለፈው ዓመት ቆንጆ በሬ አርደናል። አሁን ደግሞ አንድ 5 በሬ ልንገዛ ነው የመጣነው። እኔ የአካባቢ ሰው ገንዘብ በሰበሰበው የቅርጫ ከብት ልገዛ ነው የመጣሁት። ገዢ ነኝ። እስካሁን ባለው ገበያ የተረጋጋ አርሶ አደሩ ጥሩ ሰንጋዎች ቀልቦ ወደ ገበያ ማቅረቡ በጣም ደስ ይላል። ትልልቅ ሰንጋዎች አሉ፣ መካከለኛ አሉ፣ አነስተኛዎችም አሉ። ሰው እንደየአቅሙ እየገዛ ነው። ትልልቅ ሰንጋ የሚባለው እስከ 130 እስከ 140 ድረስ እየተሸጠ ነው ያለው። መካከለኛ ከ80 እስከ 90 እንብልም እስከ 50 እስከ 60 አለ። እንደ አቅሙ ሰው እየተገበያየ ይገኛል። እዚህ ደግሞ ግብይት ተከውኖ አጠቃላይ የብር ቆጠራ የሚደረግበት ነው። መልካም ይሁን። እንደ አቅሙ ሰው ማግዛት ይችላል። ትንሾቹም አለ እስከ 50 እስከ 40 እንደ አቅሙ ሰው ይገዛል። ምንም አይልም። እንግዲህ ፈጣሪ ይመስገንና እንደሚታይ ነው። አሁን ደግሞ የምንገኘው የበግ እንደዚሁም የፍየል ግብይት የሚከወንበት ቦታ ላይ ነው። ግዢ ፈጽመሃልና ስንት ገዛ? 5000። እንዴት ነው ታዲያ ገበያው እንዴታየው? ጥሩ ነው፣ ቆንጆ ነው። በአጠቃላይ ያለነው ቦታ ገበያ በጣም ጥሩ ነው። ያው ያሉት ከአቅርቦትም አንጻር ጥሩ ነው። አሁን ፍየል በጣም ርካሽ ነው። ገበሬዎቹም ስለገቡ አማራጭ አላቸው። በበዓላት ሰሞን አዲስ አበባ በተለይም ደግሞ ለነዋሪዎቿ የምርት አቅርቦት ችግር እንዳይፈጠር በማድረግ በኩል በርካታ ስራን ትሰራለች። የገበያ ማዕከላትን ማስተናዳት፣ ከዚህ በተጨማሪ ምቹ የገበያ ትስስርን መፍጠር አዲስ አበባ የምትሰራበት አበይት ጉዳይ ነው። ከትንሳኤ በዓል ጋር ተያይዞ ሰፊ ትስስር ስንፈጥር ነበረ ከቁም እንስሳት ነጋዴ ማህበር ጋር። እዚህ ቦታ ላይ አቅርቦት በበቂ ሁኔታ እንዲኖር ትስስር ፈጥረን በኦሮሚያ የሚገኙ ከአማራ አካባቢ ከጅሩ አካባቢ የሚያመጡ አሉ። በጎች ደግሞ ከበቾ የሚያመጡ አሁንም ከጅሩ የሚያመጡ ከአርሲ የሚያመጡ አሉ። ከነሱ ጋር ትስስር ፈጥረን እንዳያችሁት በረቱ ሙሉ ነው። ትስስር ፈጥረንላቸው በትስስሩ መሰረት አቅርቦቱ በበቂ ሁኔታ ነው ያለው ማለት ነው።